ቦሌ መድኃኔዓለም ሸገር ህንፃ ጀርባ የሚገኘው ኤሊት ፕሮጀክት ላይ ደግሞ ባለ 3 መኝታ በ185 ካሬ እና በ211 ካሬ አማራጮች እዛ ላይ ደግሞ ሁለቱን ኦፕሽኖች እናገኛለን። እንደዚህ ለቀቅ ያለ ሰፊ ሳሎን ይኖረናል። ፍሎር ሄታችንም ከሌሎች ይለየናል ብለን የምናስበው ነው። 3 ሜትር ከ20 ነው ልዩነቱ። በዚህ በሳሎኑ በኩል ባልከኒ አክሰስ ማድረግ የምንችልበት በር ይኖረናል። ቆንጆ የሆነ ቪው አለው። 86 ካሬ ባለ 1 መኝታ ቤት ጀምሮ ባለ 2 መኝታ ቤት ደግሞ ከ121 እስከ 150 ካሬ ሰፊ የካሬ አማራጮች ይኖሩናል። በመሃል ባለ 3 መኝታ ደግሞ ከ164 ካሬ እስከ 186 ካሬ ድረስ ሰፋ ያሉ አማራጮችን ይዘን መተናል። ቦሌ መድኃኔዓለም ሸገር ህንፃ ጀርባ ይገኛል። ኤሊት ያለበትን ምክንያት በፍሎር 3 ቤት ብቻ ያለው ሲሆን የተመረጡ 36 አባወራዎች ብቻ የሚኖሩበት ቤት ነው። የአከፋፈል አማራጫችን ሁለቱም ሳይት ላይ ሚኒመም ዳውን ፔመንት 10% ነው የሚሆነው። በ15% እያደረጉ የቀረውን ደግሞ በ6 ጊዜ ዙር ማጠናቀቅ ይችላሉ። ሰላም፣ ተስፋ ቃል ታሪኩ እባላለሁ። የሪያሊቲ ሪል ስቴት ሴልስ ማናጀር ነኝ። ሪያሊቲ ሪል ስቴት ላለፉት 10 ዓመታት በኮንስትራክሽን እና በሪል ስቴቱ ዘርፍ ሲሰራ የቆየ ድርጅት ነው። በ9 ዓመት ውስጥ 9 ፕሮጀክቶችን ከታሰበው ጊዜ ቀድሞ በማስረከብ የሚታወቅ ካምፓኒ ነው። ከዛ ባለፈ ደግሞ ፕራይም የሚባሉ ሎኬሽኖች ላይ ለምሳሌ እንደ ቦሌ አትላስ፣ ቦሌ ጃፓን፣ ብራስጋ እንደዚሁም ደግሞ በደንበል አፓርትመንት ቤቶችንና ኮሜርሻል ሚክስድ የሆኑ ቢልዲንጎችን ገንብቶ በማስረከብ ይታወቃል። አሁን ላይ ደግሞ ሪያሊቲ ሪል ስቴት ብዙዎች በጉጉት ሲጠብቁት የነበረውን 2 ፕሮጀክቶችን ላውንች አድርገን ፈርስት ፌዝ ሽያጭ ጨርሰን ሰከንድ ፌዝ ላይ ያለነው። በጣም ሲፈለግ የነበረው አትላስ አካባቢ ደንበኞች ተደጋጋሚ ሲጠይቁን ነበረ። ከዚህ በፊት እዛ ኤሪያ ላይ ዴሊቨር አድርገን ስለነበረ አሁን ደግሞ ቦሌ መድኃኔዓለም ሸገር ህንፃ ጀርባ በባለ 2 እና በባለ 3 መኝታ ቤቶች ሌክዠሪ አፓርትመንት ቤቶችን ነው ይዘን የቀረብነው። ሽያጭ በጀመረን በ1 ሳምንት ጊዜ ውስጥ ባለ 2 መኝታ ቤቶችን ሸጠን ጨርሰናል። ጥቂት ባለ 3 መኝታ ቤቶች ይቀሩናል። እነዚህም ላይ ደግሞ ሰከንድ ፌዝ ሴልስ ስቴጅ ላይ ስለሆነ ያለነው ዲስካውንቶችን መጠቀም የሚችሉ ደንበኞችን ለመጋበዝ እንወዳለን። አሁን ከምንገኝበት አፓርትመንት አጠገብ በቦሌ ደንበል ጋዜቦ አደባባይ ዝቅ ብሎ የሚገኘው ዲፕሎማት ሮድ ፕሮጀክታችን አጠገብ ቁጥር 2 ፕሮጀክት ጀምረናል፣ ለሽያጭ አቅርበናል። እዚህኛው ላይ በተደጋጋሚ ሲጠየቁ የነበሩ ሪኩዌስቶች ስለነበሩ ከባለ 1 መኝታ ቤት ጀምረን በባለ 2 እና በባለ 3 በሰፊ የካሬ አማራጭ በዲፕሎማት ሮድ ቁጥር 2 ፕሮጀክት ደግሞ ወደ እናንተ መተናል። ከ10% ቅድመ ክፍያ ጀምሮ አፓርትመንት ቤቶችን በመሃል ቦሌ ላይ የራሳችሁ ማድረግ የምትችሉበትን አማራጭ እንደተለመደው ሪያሊቲ ሪል ስቴት ይዞላችሁ መጥቷል። ሌላውና ሁለተኛው ደግሞ በተመሳሳይ በጉጉት ሲጠበቅ የነበረው አትላስ ኤሪያ ላይ ያለ አፓርትመንት ቤት ነበረ። አሁን ደግሞ ቀረብ ብለን በቦሌ መድኃኔዓለም ሸገር ህንፃ ጀርባ ባለ 2 እና ባለ 3 መኝታ ቤቶችን ለሽያጭ ይዘን መተናል። በፍሎር 3 ቤት ብቻ ያለው ዘመናዊ አፓርትመንት ነው። ተመሳሳይ የሆኑ አሚኒቲዎች ይኖሩናል። ከዚህ በፊት እንደተለመደው ጂምናዚየም፣ ሳውና፣ ስቲሞችን ያካተተ እጅግ ዘመናዊ አፓርትመንት ቤት ደግሞ እዛም በተመሳሳይ ሁኔታ ከ10% ቅድመ ክፍያ ጀምሮ ይዘን መተናል። የዚህ እድል ደግሞ ተካፋይ መሆን ትችላላችሁ። አፓርትመንት ቤቶቻችን ከዚህ በፊት ያስረከብናቸው ቤቶች ጂምናዚየም ከነ ሙሉ ማቴሪያሉ አድርገን ቦሌ አትላስ እና ጃፓን ጋር ያስረከብናቸው ቤቶች አሉ። አፓርትመንት ቤቱ እዚህ ደንበል ጋዜቦ አደባባይ ያለው ዲፕሎማት ሮድ ቁጥር 2 ፕሮጀክት ባለ G+16 ሲሆን 3 ቤዝመንት ይኖረዋል። ከዚህ በፊት ያስረከብነው ሳይት አጠገብ በመሆኑ እዚህ ላይ ደግሞ ፕራክቲካሊ ያሳየናቸው ነገሮች አሉ። እንደ ስታንዳርድ ሪያሊቲ ሪል ስቴት ላይ ጂምናዚየም፣ ኤክስትራ ደግሞ ሳውና እና ስቲም ለሁለቱም ጾታ ለወንድም ለሴትም
ሁለቱንም ለየብቻ ሴፓሬት ላይ አድርገን ያስረከብነው ፕሮጀክት አለ። አሁን የምገኝበት እዛ ላይ ነው ያለው። ከሱ አጠገብ ያለውም ደግሞ በተመሳሳይ መልኩ ስታንዳርዱን የጠበቀ ጂምናዚየም፣ ሳውናና ስቲም ያለው ህንፃ ነው የሚሆነው። በባለ 1 ባለ 2 እና ባለ 3 መኝታ ቤቶች አሉት። ፕላስ ቤቶቹ ደግሞ በክሎዝድ ኪችን በኦፕን ኪችን ሞደርን አድርገን የሰራነው። እዚህኛው ላይ ኮሜንት በመውሰድ ሆቴል ሪሴፕሽን ስታንዳርድ ሎቢ አለ። ኢንተርኮም ሲስተም እንጠቀማለን። ማንም ሰው ሲመጣ ቤታችሁ ማን እንደሆነ አይታችሁት ቤታችሁ ናችሁ አፕሩቭ አድርጋችሁት ነው የሚያልፈው። ቤት እንዲገባ ማትፈልጉት እንግዳ ደግሞ እዛው ሆቴል ስታንዳርድ ሎቢ ስለሆነ ያለን እዚሁ ታች ሪሴፕሽን ላይ ወርዳችሁ ማስተናገድ ትችላላችሁ ገስቶቻችሁን። እጅግ ዘመናዊ አፓርትመንት ቤቶች ናቸው። ከዚህ አሜኒቲ በተጨማሪ ደግሞ ቁጥር 2 ፕሮጀክታችን ላይ የልጆች የጥናት ኤሪያ አዘጋጅተናል። እዚህኛው ላይ ኮሜንት በመውሰድ የተጨመረ ኤክስትራ ነገር ነው እሱ። በቂ የሆነ የመኪና ማቆሚያ ይኖረናል። ኢቭን ባለ 1 መኝታ ቤቶችም ከፓርኪንግ ጋር ነው እየሸጥን ያለ ነው። ስለዚህ መኪና ማቆሚያ እጥረት አይኖረንም። ያው ባክአፕ ጄነሬተር፣ የከርሰ ምድር ውሃ ቤዚክ ነገር ስለሆኑ ሪያሊቲ ላይ እንደ ኤክስትራ አሜኒቲ አንቆጥራቸውም እነሱን። ሰው ይሄ አሜኒቲዎች አሉ። እዚህ አሁን የሚገኝበት ዲፕሎማት ሮድ ቁጥር 2 ፕሮጀክት ላይ ከ86 ካሬ ባለ 1 መኝታ ቤት ጀምሮ ባለ 2 መኝታ ቤት ደግሞ ከ121 እስከ 150 ካሬ ሰፊ የካሬ አማራጮች ይኖሩናል። በመሃል ባለ 3 መኝታ ደግሞ ከ164 ካሬ እስከ 186 ካሬ ድረስ ሰፋ ያሉ አማራጮችን ይዘን መተናል። ቦሌ መድኃኔዓለም ሸገር ህንፃ ጀርባ የሚገኘው ኤሊት ፕሮጀክት ላይ ደግሞ ባለ 3 መኝታ በ185 ካሬ እና በ211 ካሬ አማራጮች እዛ ላይ ደግሞ ሁለቱን ኦፕሽኖች እናገኛለን። የአከፋፈል አማራጫችን ሁለቱም ሳይት ላይ ሚኒመም ዳውን ፔመንት 10% ነው የሚሆነው። በ15% እያደረጉ የቀረውን ደግሞ በ6 ጊዜ ዙር ማጠናቀቅ ይችላሉ። ታይም ቤዝድ ወይም ደግሞ ኮንስትራክሽን ቤዝድ ከሁለቱ ባንዱ በመረጡት ደንበኞች ለነሱ ምርጫውን ትተናል መስተናገድ ይችላሉ። ያሉት የቅናሽ ፓኬጆች ደግሞ ሚኒመም ከ2% ጀምሮ እስከ 24% የሚደርስ ቅናሾችን አዘጋጅተን እየጠበቅናችሁ እንገኛለን። ቦሌ መድኃኔዓለም ሸገር ህንፃ ጀርባ የሚገኘው ኤሊት ፕሮጀክታችን እጅግ በጣም በአጭር ጊዜ ውስጥ የሚጠናቀቅ ፕሮጀክት ነው። እንደ ፕሮጀክት የያዝነው 1 ዓመት ተኩል ነው። ከዛ በፊት ቀድመን ለማጠናቀቅ ነው እየሰራን ያለነው። ደንበል ደግሞ ያለው ዲፕሎማት ሮድ ቁጥር 2 ፕሮጀክታችን ደግሞ ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ትንሽ ፕሮጀክቱ ሰፊ ስለሆነ እሱ ሰፋ አድርገን ነው ጊዜውን የያዝነው። ሪያሊቲ ከሌሎች ሪል ስቴቶች ለየት የሚልበት አንደኛው ሎኬሽን ነው። ምን ጊዜም ቢሆን አንድን ቤት ስንገዛ አካባቢው ነው አብረን የምንገዛውና ሪያሊቲ ደግሞ የሚታወቀው ከተማው ላይ በተመረጡ ቦታዎች ዲፕሎማቶች፣ የመንግስት ከፍተኛ ባለስልጣናት እንደዚሁም ለትራንስፖርት አክሰሲቢሊቲ ለኤርፖርት ቅርብ የሆኑ ቦታዎች ላይ በመገንባት ይታወቃል። ሁለተኛ ቀድሞ በማስረከብ ካሰበው ጊዜ ከተቀመጠው ታይም ፍሬም ቀደም ብሎ በማስረከብ ደግሞ የሚታወቅ ድርጅት ነው። ለዚህም ደግሞ ታማኝ ምስክሮች አሉ። ደንበኞች ሄደውም ቼክ ማድረግ ይችላሉ። በቦሌ አትላስ ኢሮፒያን ዩኒየን ጀርባ የገነባ ነው ሬዚደንሻል ሙሉ ለሙሉ ሬዚደንሻል የሆነ አፓርትመንት አለ። በቦሌ ጃፓን መስማት የተሳናቸው ትምህርት ቤት ጀርባ እንደዚሁም ደግሞ በጣም የሚታወቀው ሪያሊቲ ፕላዛ ኮሜርሻል ሴንተሩ በጣም በአጭር ጊዜ ውስጥ ተገንብቶ የቀረበ ነው። በቅርቡ ደግሞ ለማስረከብ ደፋ ቀና እያልንበት ያለው የሳር ቤት ካናዳ ፕሮጀክታችንም ይሄው ምስክር ነው። ሰዎች እነዚህ ኤሪያዎች ላይ ዞር ብለው ቢጠይቁ ስለ ሪያሊቲ ሪል ስቴት ቀድሞ በማስረከብ ታዋቂ መሆኑን እዛ ሰፈር ከሚገኙ እማኞችም ማወቅ ይችላሉ። የተረከቡት ቤቶችም ላይ ደግሞ ሄደው ቼክ ማድረግ ይችላሉ። በሶስተኛነት ደግሞ ሪያሊቲ ለየት የሚያደርገው ቤቶቻችን በጣም በዲፕሎማቶች በውጪ ዜጎች በጣም የሚፈለጉ ቤቶች ናቸው። ስለዚህ ሬንታል ቫልዩዋቸው በጣም ከፍተኛ ነው የሚሆነው። ለዚህም ተመሳሳይ መልኩ የአትላሱን ፕሮጀክት ማንሳት ይችላል። የጃፓኑን ፕሮጀክትም ሄዶ ደንበኞች ቢጠይቁ ከ$3000 ጀምሮ
እንደየቤቱ ሳይዝ የሚከራዩ ቤቶች ናቸው። ስለዚህ ሬንታል ቫልዩዋቸው ከፍተኛ ናቸው። እርሊ እናስረክባለን። በጣም በተመረጡ ቦታዎች ላይ ደግሞ እንገነባለን። በኳሊቲ ደግሞ አንደራደርም። ለኢንቨስትመንት አንደኛ ደረጃ ተመራጭ ናቸው ቤቶቻችን። ለመኖሪያም ቢፈልጉ ደግሞ እጅግ ሰላማዊና የተረጋጋ ቦታ ላይ በመገንባት ይታወቃል። ስለዚህ ለኢንቨስትመንትም ለኑሮም ከሆነ ቤት እያያችሁ ያላችሁት ሪያሊቲ ሪል ስቴትን ሳትጎበኙ እንዳትወስኑ እላለሁ። ሪያሊቲ ሪል ስቴት በምን አይነት ሁኔታ ገንብቶ ያስረክባል የሚለውን ደግሞ እናንተም በአይናችሁ እንድትመለከቱ አሁን ዲፕሎማት ሮድ ቁጥር 1 ፕሮጀክትን አስጎበኛችኋለሁ። አብራችሁኝ ጎብኙ። አሁን የምገኘው የሚዛኒን ፍሎር ላይ ነው ያለሁት። እዚህ ፍሎር ላይ በጋራ መጠቀም የምትችሏቸውን አሚኒቲዎች ነው ማሳያችሁ። ይሄ እዚህ ጋር የምትመለከቱት የጂምናዚየም ስፔሳችን ነው። ይሄኛው ደግሞ ሳውናና ስቲም ለወንድና ለሴት ለየብቻ አድርገን የሰራ ነው። እሱ ሆቴል ስታንዳርድ የሆነ እንደውም ከአንዳንድ ሆቴሎች ሰፋ የሚል ሳውናና ስቲም ስፔስ ነው ያለን። ይሄ ሳውናችን ይሄን ይመስላል። እዚህ በኩል ደግሞ ስቲሙን እናገኛለን። እዚህ ኮመን ባዝሩም ይኖራል። ስለዚህ ከሪያሊቲ ላይ ቤት ገዛችሁ ማለት እነዚህን ሁሉ ነገሮች በነፃ መጠቀም የምትችሉበት አፓርትመንት ቤት ባለቤት ትሆናላችሁ ማለት ነው። በፉል ፊኒሺንግ በምን አይነት ኳሊቲ እንደምናስረክብ ደግሞ አሳያችኋለሁ። አሁን ይሄ ባለ 3 መኝታ ቤት ዲፕሎማት አፓርትመንት ላይ የምናገኘው ነው። ቅድም እንደነገርኳችሁ ኢንተርኮም ሲስተም አለን። እንግዳ ሲመጣ ታች በዚህ መቀበያ አይታችሁት አፕሩቭ ካረጋችሁት በኋላ ነው የሚያልፈው። እንደዚህ ለቀቅ ያለ ሰፊ ሳሎን ይኖረናል። ፍሎር ሄታችንም ከሌሎች ይለየናል ብለን የምናስበው ነው። 3 ሜትር ከ20 ነው ልዩነቱ። በዚህ በሳሎኑ በኩል ባልከኒ አክሰስ ማድረግ የምንችልበት በር ይኖረናል። ቆንጆ የሆነ ቪው አለው። ያው እዚህኛው ላይ በክሎዝ ኪችን ብቻ ነው የምናገኘው። አዲሱ ፕሮጀክት ላይ ግን በኦፕን እና በክሎዝ ኪችን ሁለቱንም ነው የያዘው። ከሳሎኑ ነጠል ብሎ ደግሞ የምናገኛቸው ኪችን ይኖራል እዚህ ጋር። ከዛ መኝታ ቤቶቹን ደግሞ ላውንደሪ ስፔስም አለ። መኝታ ቤቶቹን ገንጠል ብለው ነው የምናገኛቸው። ማስተር ቤድሩሙ ደግሞ እዚህ ጋር ዎኪን ክሎዜት ነው የምናገኘው። በጣም የሚያምር ነው። እዚህም ጫማ መደርደሪያዎች ማድረግ ይችላሉ። ሰፊ የሆነ ባዝሩም ይኖረናል እዚህ ጋር። ስለዚህ በእንደዚህ አይነት ኳሊቲ ኢምፖርትድ በሆኑ ማቴሪያሎች ልቅም አድርገን ነው የምንሰራው። ፉል ፊኒሺንግ ስትገዙ ከኛ ጋር ይሄንን የመሰለ ኳሊቲ ያለው ቤት ነው የምታገኙት። አሁን የምገኘው የሪያሊቲ ሪል ስቴት ኤሊት ፕሮጀክት ቦሌ መድኃኔዓለም ሸገር ህንፃ ጀርባ ይገኛል። ኤሊት ያለበትን ምክንያት በፍሎር 3 ቤት ብቻ ያለው ሲሆን የተመረጡ 36 አባወራዎች ብቻ የሚኖሩበት ቤት ነው። ቅድም እንዳልኳችሁ ሽያጭ በጀመርን በአንድ ሳምንት ጊዜ ውስጥ ባለ 2 መኝታ ቤቶችን ሸጠን የጨረስንበት ሳይት ነው። ይህም የሆነበት ምክንያት ደግሞ እጅግ በጣም ለኢንቨስትመንት ምቹ የሆነ ለኑሮም ደግሞ ዘመናዊ የሆነ ላይፍ ስታይል ያለበት ኤሪያ ስለሆነ በጣም በፍጥነት ሽያጮቹ መከናወን ችለዋል። ጥቂት ባለ 3 መኝታ ቤቶች ይቀሩናል። እዚህ ሳይት ላይ ከፍታው G+12 ሲሆን አንድ ቤዝመንት ይኖረዋል። እዚህ ህንፃ ላይ አንድ አፓርትመንት ቤት ሲገዙ ዘመናዊ የሆነ ላይፍ ስታይልን ከምታገኙበት ሲሆን ህንፃው ላይ ደግሞ ጂምናዚየም፣ ሳውና፣ ስቲም፣ ክለብ ሃውስ እንደተለመደው ሪያሊቲ ሪል ስቴት በነፃ ለእናንተ ፕሮቫይድ ያደርጋል። ጥቂት ቤቶች ብቻ ስለቀሩን እነዚህን ቤቶች የምትፈልጉ ከሆነ ኮንታክት አድርጉን። አሁን እንደምታዩት በ15 ቀን ጊዜ ውስጥ ይሄን ያህል መስራት ችለናል። በአንድ አመት ተኩል ጊዜ ውስጥ ቃሉን ጠብቆ እንደተለመደው ሪያሊቲ ሪል ስቴት ለእናንተ ያስረክባል። እንደወደዳችሁ ተስፋ አደርጋለሁ። ምርጫችሁን ደግሞ ሪያሊቲ ሪል ስቴት ማድረግ የምትፈልጉ ከሆነ እታች ባሉት ስልክ ቁጥሮች እየደወላችሁ መረጃዎችን ማግኘት ትችላላችሁ። ውጭ ሀገር ያላችሁ ዜጋዎች በዋትስአፕ በቴሌግራም ኮንታክት ልታደርጉን ትችላላችሁ። ህጋዊ ወኪል ካላችሁ በህጋዊ ወኪላችሁ በኩል መጨረስ የምትችሉ ይሆናል። አይ ደግሞ እኔ ራሴ እዛው ያለው መጨረስ ነው የምፈልገው የምትሉ ከሆነ ለሌሎች ደንበኞቻችን እንደምናደርገው ያለውን የሽያጭ ሂደት ተከትሎ መጨረስ የምትችሉ ይሆናል። መልካም እድል።